ሰላም ጤናና ፍቅር በያላችሁበት ከእናንተ ጋር ይሁን። ውድ የምሳሌ ታሪኮች ቤተሰቦች እንደምንቆያችሁኝ፣ እንኳን ለብርሃነ ትንሣኤው በሰላም በጤናና በፍቅር አደረሳችሁ አደረሰን። ምሳሌ ታሪኮች እንግዲህ በቅርቡ የተከፈተ የኔ ሁለተኛው ቻናል ነው። በምሳሌ ታሪኮች ከዚህ ቀደም እንደነገርኳችሁ የተለያዩ እውነተኛ ታሪኮች፣ የፍቅር ገጠመኞች፣ የትዳር ህይወቶች በሙሉ ለእኛ ምሳሌ ሊሆኑ ይችላሉ ተብለው የምናምንባቸውን ታሪኮች በሙሉ ነው የምንተርክበት። እንግዲህ ቻናሉ ገና በማደግ ላይ ያለ ቻናል ስለሆነ ሰብስክራይብ በማድረግ እናሳድገው የዛሬው መልእክቴ ነው። እንዲሁም ደግሞ እንዲተረክላችሁ የምትፈልጉት ምሳሌ ሊሆን ይችላል ብላችሁ የምታምኑበት የፍቅር ታሪክ፣ የስራ ገጠመኝ፣ የህይወትም ታሪክ ካላችሁ ከታች በምናስቀምጥላችሁ የቴሌግራም አድራሻ ወይም ደግሞ ዮብ ኢንተርቴንመንት ብላችሁ ቴሌግራም ላይ ሰርች ስታደርጉ በምታገኙት አድራሻችን እኔ ለምሳሌ ታሪኮች የሚሆን ታሪክ አለኝ ብትሉ እኛ በግል ደግሞ የምናነጋግራችሁ ይሆናል። በምትልኩልን ታሪክ ላይ እንግዲህ የስነ ጽሁፉ ጉዳይ የአማርኛ ጉዳይ አያስጨንቃችሁ፣ እኛ አሳምረን ከሽነን ለእናንተ የማድረሱን ኃላፊነት እንወስዳለን። እንግዲህ በድጋሚ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያልኩኝ የዛሬው መልእክቴ እንዳይረሳ፣ ሰብስክራይብ አድርጉ፣ ቻናሉን አሳድጉት። መልካም በዓል ይሁንላችሁ። በዓሉ የፍቅር የመተሳሰብ እና የአንድነት የቤተሰብነት እንዲሆንላችሁ እመኛለሁ። ሰላም ቆዩኝ። ወዳችኋለሁ።